ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱን መረጃዎች ከተለያዩ ዓለም አቀፍ ሀገራዊና መንፈሳዊ ክንውኖች ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። በመሰረተ ክርስቶስ ቤተክርስቲያን 56 ክልሎች የመሪዎች ጠቅላላ ጉባኤ ተካሄደ። ኮፕ 32 ዓለም አቀፍ ጉባኤን በስኬት ለማካሄድ የሃይማኖት ተቋማት ሚና ላይ የምክክር መድረክ ተካሄደ። ከውጭ ተስፋችን በሰው ኃይል ወይም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ ነው አሉ ቬንዙዌላውያን። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቅም ግንባታ ስልጠና አካሄደ። ሐምሌ 29 ቀን 2018 ዓ.ም በጉዲና ቱምሳ ስልጠና ማዕከል የተካሄደው የስልጠናው ዓላማ የአመራር ክህሎትን ማሳደግ ሲሆን የካውንስሉ ዋና ቢሮ ሰራተኞችና የካውንስሉ ቅርንጫፍ ጽህፈት ቤት ተወካዮች ስልጠናውን ወስደዋል። አሰልጣኞቹ የዋን ኢን ክራይስት ሚኒስትሪ ተወካይ የሆኑት ሬቨረንድ ኢቫን ሲመንስ እና ባለቤታቸው ሪቨረንድ አስቲኒኮል ሲመንስ ሲሆኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቅም ግንባታና ምርምር ዘርፍ ኃላፊ የሆኑት ፓስተር ስንሻ ተካ ስልጠናው ለእግዚአብሔር መንግስት አገልግሎት እንዴት ብቁ እንሁን በሚል የተዘጋጀ ስልጠና እንደሆነና በተጨማሪም ችግር ፈቺ መሆን ላይና በማስተዋል ማሰብ ላይ ትኩረቱን ያደረገ መሆኑን ተናግረዋል። ከዚህም ባለፈ የጸሎት ህይወትን ለመፈተሽ ጥሩ እድል የሚሰጥ ስልጠና እንደነበርና በነበራቸው ጊዜ ደስተኛ መሆናቸውን ተናግረዋል። ሰልጣኞቹ በቆይታቸው ያገኙት እውቀትና ልምድ ከፍተኛ መሆኑን በመጥቀስ የተዘጋጀው መርሃ ግብር ውጤታማ እንደነበር ተናግረዋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። በመሰረተ ክርስቶስ ቤተክርስቲያን 56 ክልሎች የመሪዎች ጠቅላላ ጉባኤ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን ከሰኔ ወር መጨረሻ ጀምሮ በተለያዩ ክልሎች ሲካሄድ የቆየው የመሪዎች ጠቅላላ ጉባኤ እስካሁን በ56 ክልሎች መካሄዱ ተገልጿል። በጉባኤዎቹ መሪዎች በጋራ ጸሎት አድርገው በመንፈሳዊ እድገት፣ በአመራርና በቤተክርስቲያን አስተዳደር ዙሪያ ትምህርትና ስልጠና ወስደዋል። በጉባኤው የ2018 ዓ.ም የስራና የኦዲት ሪፖርት፣ የ2019 ዓ.ም እቅድና በጀት፣ የአገልጋዮች የደሞዝ ጭማሪ፣ አዳዲስ አጥቢያዎችን ማቋቋምና የዋና ጸሐፊ ምርጫና ሌሎች የአስተዳደር ጉዳዮች ላይ ውይይት ተካሂዶ ውሳኔዎች ተላልፈዋል። በቀረበው ሪፖርት መሰረት በመቶ ሺዎች የሚቆጠሩ ሰዎች ወንጌልን እንደሰሙ ሲገለጽ ከ40 ሺህ በላይ ሰዎች ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለዋል። እንዲሁም በደቀ መዝሙርነት በተተኪ መሪዎች ማፍራትና በልጆችና በወጣቶች በሌሎች አገልግሎቶች ጉልህ ውጤቶች መመዝገባቸው ተገልጿል። የቤተ ክርስቲያኒቱ የምክትል ፕሬዝዳንት ቢሮ በመግለጫው የተገኘው ፍሬ በእግዚአብሔር ጸጋና በአገልጋዮች አንድነት የተገኘ መሆኑን ገልጾ የቀሩት የክልል ጉባኤዎችን በቀጣይ ሳምንት እንደሚቀጥሉ አስታውቋል። መረጃው የቤተ ክርስቲያኗ ነው። ኮፕ 32 ዓለም አቀፍ ጉባኤን በስኬት ለማካሄድ የሃይማኖት ተቋማት ሚና ላይ የምክክር መድረክ ተካሄደ። ሐምሌ 29 ቀን 2018 ዓ.ም በአዲስ አበባ የተካሄደው የግንዛቤ ማስጨበጫ መድረክ ኢትዮጵያ በ2027 ዓ.ም የምታስተናግደውን የኮፕ 32 ዓለም አቀፍ ጉባኤ በስኬት ለማካሄድ የሃይማኖት ተቋማት ሊወጡት በሚገባ ሀገራዊ ኃላፊነት ላይ ያተኮረ ነበር። በመድረኩ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስተር ዲያቆን ዳንኤል ክብረት ለሃይማኖት መሪዎችና አገልጋዮች የጉባኤውን ዝግጅትና የሚጠበቅባቸውን ሀገራዊ ኃላፊነት የሚያብራራ የውይይት መነሻ ሰነድ አቅርበዋል። በሰነዱ መሰረት ጉባኤው በ2027 ዓ.ም በህዳር ወር የሚካሄድ ሲሆን ከ80 ሺህ በላይ ዓለም አቀፍ እንግዶች፣ የሀገር መሪዎች፣ የልዑካን ቡድኖች፣ ባለሙያዎች፣ የሚዲያ ተወካዮችና ታዛቢዎች እንደሚሳተፉ ተገልጿል። በመድረኩም የሃይማኖት ተቋማት ታሪካዊ የእምነት ቦታዎችን ለእንግዶች በተገቢው ሁኔታ ማዘጋጀት፣ የመስተንግዶ አገልግሎትን ማጠናከር፣ የተለያዩ ቋንቋዎችን የሚናገሩ የበጎ ፈቃደኞችን ማሰልጠንና የተቋማቱን ውስጣዊና ውጫዊ ገጽታ ማሻሻል እንደሚገባ ተጠቁሟል። በመጨረሻም በመድረኩ የተሳተፉ የሃይማኖት መሪዎች ከወዲሁ አስፈላጊውን ዝግጅት ለመጀመር ዝግጁ መሆናቸውን ገልጸው የግንዛቤ መድረኮችን ማስቀጠል፣ ቅንጅታዊ አሰራርን ማጠናከርና የክትትል ስራዎችን ማስፋት እንደሚያስፈልግ አሳስበዋል። በመድረኩ የኢትዮጵያ ሃይማኖት ተቋማት ጉባኤ ከአባል ተቋማቱ ጋር በመተባበር ተግባራዊ ስራዎችን እንዲያከናውንና መንግስትም አስፈላጊውን ድጋፍ እንደሚያደርግ በማረጋገጥ ተጠናቋል። ዘገባው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የክርስቲያን ዲፕሎማሲ ሰብአዊ ድጋፍ ዓለም አቀፍ ጉባኤ በደቡብ አፍሪካ አጠናቀቀ። ዳንኤል አንተነህ ዝርዝሩን ያቀርበዋል።
በደቡብ አፍሪካ ጆሃንስበርግ ከተማ የተካሄደው የ26 የክርስቲያን ዲፕሎማሲ ሰብአዊ ድጋፍ ዓለም አቀፍ ጉባኤ በተሳካ ሁኔታም ተጠናቋል። ጉባኤው በግሎባል ሚሽን ፌሎሺፕ ወይም GCF ዓለም አቀፍ ቢሮ በአፍሪካ ቢሮና በደቡብ አፍሪካ ቢሮ በጋራ የተዘጋጀም ሲሆን በአፍሪካ ለክርስቶስ 2030 እንቅስቃሴ ስርም ከተለያዩ አፍሪካና የዓለም ሀገራት የመጡ የቤተ ክርስቲያን መሪዎች፣ ዲፕሎማቶች፣ የሰብአዊ ድጋፍ ተቋማትና የሲቪል ማህበረሰብ ተወካዮችም በስፋትም ተሳትፈዋል። መላው አፍሪካ ክርስቶስን እስክታውቅ ድረስ በአንድነት እንስራ በሚል መሪ ቃልም የተካሄደው ጉባኤው የወንጌል ስርጭትን ማጠናከር፣ የክርስቲያን መሪዎችን ማብቃት፣ ቤተ ክርስቲያንን ማጠናከርና በሰብአዊ አገልግሎት ዙሪያ ያለውን ትብብር ማሳደግ ዓላማ አድርጎም ተካሂደዋል። ለሁለት ቀናት የቆየው ጉባኤው በመንፈሳዊ አመራር፣ በሰላም ግንባታ፣ በሰብአዊ ድጋፍ፣ በቤተ ክርስቲያን ልማትና በአፍሪካ አቀፍ ትብብር ዙሪያም ሰፊ ውይይቶችና የስትራቴጂ ስብሰባዎችም ተካሂደዋል። በመዝጊያው ስነ ስርዓት ላይም የጂሲኤፍ ፕሬዝዳንትና ዋና ስራ አስፈጻሚ የሆኑት ፓስተር ዶክተር ወንድማገኝ አስፋው እንደገለጹትም አፍሪካን ለክርስቶስ 2030 ራዕይ የመላው የክርስቶስ አካል የጋራ ጥሪ መሆኑን በመግለጽም በመላው አፍሪካ ያሉ ቤተክርስቲያናትና የክርስቲያን ተቋማት በአንድነት በመስራት የወንጌል ተልእኮውን እንዲያፋጥኑም ጥሪያቸውንም አቅርበዋል። በመጨረሻም የጉባኤው አዘጋጆች ለሁሉም ተሳታፊዎችና አጋር ተቋማት ምስጋና በማቅረብም የአፍሪካን ለክርስቶስ 2030 ራዕይ እንዲሳካ የአህጉሪቱ ቤተክርስቲያናት ትብብራቸውን እንዲያጠናክሩም ጥሪም አስተላልፈዋል። መረጃው የጂሲኤፍ ሚዲያ ነው። በኬንያ ብሔራዊ የወጣቶች ደቀ መዝሙርነት ፎረም ተካሄደ። በኬንያ የወንጌላውያን ህብረት ከአፍሪካ የወንጌላውያን ማህበር ስር ከሚንቀሳቀሰው የአፍሪካ ስትራቴጂክ የደቀ መዝሙርነት ንቅናቄ ጋር በመተባበር በናይሮቢ በሚገኘው የኤኢኤ ፕላዛ ብሔራዊ የወጣቶች ደቀ መዝሙርነት ፎረም አካሂዷል። ፎረሙ ከ25 ዋና ዋና የቤተ ክርስቲያን አውታረ መረቦች የተወጣጡ ወጣት መሪዎችን በማሰባሰብ ለ2 ዓመታት የሚቆይ የደቀ መዝሙርነትና የአመራር ብቃት ማጎልበቻ መርሃ ግብር መነሻ ሆኖ አገልግሏል። በፎረሙ ላይ ወጣቶች ከተለመዱ ሴሚናሮችና የምስክር ወረቀት ስልጠናዎች ባለፈ ለተልእኮ የተዘጋጀ የደቀ መዝሙርነት ህይወት በተሰኘ አቀራረብ ላይ ትኩረት ተሰጥቷል። ይህም በክርስቶስ ያለ ማንነት ሆም ተብሎ የሚኖር የእምነት ህይወትና ማህበረሰብን የሚለውጥ ተጽዕኖ በሚሉ 3 ዋና ዋና ምሰሶች ላይ የተመሰረተ ነው ተብሏል። በጥልቅ የወንጌል ውይይት፣ በጋራ ጸሎትና በህብረት በተካሄደው ፕሮግራም ተሳታፊዎቹ ሌሎችን ወደ ክርስቶስ ለመምራትና ደቀ መዛሙርት ለማድረግ ራሳቸውን በድጋሚ ለተልእኮ አሳልፈው መስጠታቸው ተገልጿል። በመጨረሻም የፎረሙ አዘጋጆች ለመርሃ ግብሩ ስኬት አስተዋጽኦ ላበረከቱ የቤተ ክርስቲያን መሪዎች፣ አስተባባሪዎችና ተወካዮች ልባዊ ምስጋናቸውን አቀርበዋል። መረጃው የአፍሪካ ወንጌላውያን ማህበር ነው። በመጨረሻም ተስፋችን በሰው ኃይል ወይም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ ነው አሉ ቬንዙዌላውያን። በቬንዙዌላ ከ300 በላይ የሚሆኑ ከተሞች በሺዎች የሚቆጠሩ ምዕመናን ተሰብስበው ኢየሱስ ክርስቶስ በሀገራቸው ላይ ጌታ መሆኑን በይፋ ያወጁበት ታላቅ የጸሎትና የምስጋና መርሃ ግብር ተካሂዷል። ቬንዙዌላ የጸጋ ምድር በሚል መሪ ቃል በተካሄደው በዚህ ዝግጅት አማኞች አደባባዮችና ጎዳናዎችን በአምልኮ በምስጋናና በጸሎት በመሙላት ለሀገራቸው ሰላም፣ አንድነት፣ ተስፋና ዘላቂ ለውጥ ተመኝተዋል። ሀገሪቱ በፍተኝና እርግጠኝነት በጎደላቸው የችግር ጊዜያት ማለፏ የሚታወስ ሲሆን ተሳታፊዎቹ የመጨረሻ ተስፋቸው በሰው ኃይል ወይም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ የተመሰረተ መሆኑን ማወጃቸውን የተለያዩ የማህበራዊ ሚዲያ አውታሮች ዘግበዋል። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን 56 ክልሎች የመሪዎች ጠቅላላ ጉባኤ ተካሄደ። ኮፕ 32 ዓለም አቀፍ ጉባኤን በስኬት ለማካሄድ የሃይማኖት ተቋማት ሚና ላይ የምክክር መድረክ ተካሄደ። ከውጭ ተስፋችን በሰው ኃይል ወይም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ ነው አሉ ቬንዙዌላውያን። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያቀረብኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁት ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።